እንዳትጠፋብኝ ልብሴን ከልብሷ ቋጥር ነበር ሲስተኛ እሱን ነው ማካፍ ተነስታ ነጥፋል ያልቃል። ግድ አልጋ ስርስ ምን አለ? አሁን ኦንላይን ስራ ላይ ነኝ። በጣም ደስ የሚል ፕላትፎርም ላይ በትልቅ ክፍያ ሰዎች በነፃ የሚታከሙበት ክሊኒክ ልከፍት ነው ብዬ በጣም ብዙ የጤና ባለሙያዎች፣ ዶክተሮች፣ ነርሶች ጥያቄዎች የቀየርሻቸው ጀጅመንቶች ይኖራሉ? ማውራት በጣም ቀላል ነው ማውራት። ሰላም እንዴት ናችሁ? የማያልቅበት ይመስገን። እንደተለመደው አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ። ጋዜጠኞቹ እነ ሊያ ያቀረቧት ሲንግል ማም ብዙዎች መነጋገሪያ የሆነችው ምን ችግር ቢገጥማት ነው? ኑቲ በሶሻል ሚዲያ ሁላችንም የምናውቀው ከካሜራ ጀርባ ዶክተር ጢሞቴዎስ በብዙዎች ተቀባይነት ያገኘው ምን ቢያደርግ ነው? ዊንታን ለልጇ በሶሻል ሚዲያ ባል እንዴት መረጠች? እነዚህ ዛሬ የምነጋገርባቸው ናቸው። ቢያወሩት ቀላል በሰዓቱ ግን የማያልፍ የሚመስል። ይህን ቪዲዮ አይተነው እንመለስ። እንዳትጠፋብኝ ልብሴን ከልብሷ ቋጥር ነበር ሲስተኛ እሱን ነው ማካፍለው ቲክቶክ። ቤተሰብ ሲኖር እዛ ትደበቂያለሽ፣ ልጅሽን ትሰጫለሽ፣ አትሊስት አረብ ሀገር ትሰደጃለሽ። ግን ለማን ልስጣት? አለኝ ቤተሰብ ግን አይፈልጉኝ። ለሁሉ ቢቀሩ እያለሁ እናትና አባቴ አርፈዋል። ኦልሞስት የዛሬ 5 ዓመት አካባቢ በ3 ወር ጋፕ ውስጥ 5 ሰው አጣው። ትልቋ እናቴን አያቴን አጣው። በሷ ሀዘን እናቴ ተከተለች። 14ኛው ቀን ላይ ጓደኛ ያረፈች። ከዛ የ42 ደግሞ ተረክቤ አብራኝ ሐውልት ምርቃ ውላ ምን ብላ በእናቴ 40 ማግስት ደግሞ መልሳ አንድ ጓደኛ ያረፈች። ተረጋግቼ በጣም ደስተኛ ሆኜ አባቴን ወደኔ ጋር አምጥቼ ትልቋ ልጄን ጋይድ እያደረገ እኔ ደግሞ ሱቅ ነበረኝ ለሱቅ ዕቃ ለመጫን ዱባይ ሄድኩኝ። በሰላም በጤና ተሰነባብተን በ3ኛው ቀን ተመለሽ ተባልኩ። ስመጣ አባቴ ማረፈ። አባትሽ ምን ነው ታሞ ነው? ድንገት አልታመሙ ነበር ስቴጂ? እሷ ከሞተች ጀምሮ ደከመኝ ይላል። በቃ ሀዘንም ረጅም ዓመት አለኝ ነው እናትና አባት መለየት ደከመኝ ልረፍ አለ። በቃ ያርፍ ነበር፣ ደስተኛ ነበር። ሄድኩኝ። በ3ኛው ቀን 4 ሰዓት ከምናምን አውርቼዋለሁ። ለስራ አይደል ሄድሽው አትምጪ ያለኝ። አይዞሽ በእናትሽ እኛ ቤት ያፈራው ሄዳለን እንጫወታለን። አርፏል። እሺ ልዬ ይቅርታ ደግሞ እግዚአብሔር መልካም። ሼር ታደርጊያለሽ ያለፍሽበትን ዲፕሬሽን ውስጥ የነበርሽበትን የደከምሽባቸውን ጊዜያቶች ቲክቶክ ላይ ሼር ታደርጊያለሽ። ተደረገብኝ ምናምን አመት ትዳር ደግሞ ፌል አደረገ። በዚህ 5 ዓመት ዋጋ ከፈልኩ። አሁን የምታያቸው ነገሮች ሁሉ ተመሰቃቀለ። ላይፌ ንግድ ተበላሸ። ረጅም ጊዜ ዘጋሁት። ዕዳ በዳ መደራረብ መጣ። ሰዎችን አስቀየምኩ በብዙ አምነውኝ ምናምን የሰጡኝን ምናምን በብዙ አስቀየምኩ። እኔም ደህና አልነበርኩ። ከሆነ አይቀር ብዬ ቡቻን አረገዝኩ። ቡቻዬ ትወለድ አልኩኝ። ያው እግዚአብሔር ፈቀደ። ቡቻ መጣች። ቡቻ ከመጣች በኋላ ደግሞ አይነገርም። ከባድ አሳለፍን በጣም። በእናትሽ ይቅርታ በጣም ግን እኛ አሁን የምናየው እሷን ነው ቡቻን ነው። በጣም ደስ በጣም እኮ ነው ደስ የምትለው። ብቻ በምን ታገኛታለሽ? የለማ ቤተሰብ አልነበረም። ልዬ ከራስ ቤት ጀምሮ ዋጋ ከፈልኩ። ከዚህ የሆነ ጊዜ ጎዳና ወጣ ከልጄ ጋር እኔና ቡቻ ጦጦ ቤተክርስቲያን እናድር ነበር። ተሰልፈን
ምግብም በላ ነበር። ቤተሰብ የለም፣ ዘመድ የለም፣ ጓደኛ የለም። እግዚአብሔር ረዳኝ፣ አለፍኩት። ተነሳው መልሼ እንዳትጠፋብኝ። ባጭሩ ይሄን ይመስል ነበረ። በጣም የሚያሳዝን ታሪክ ነው የእውነት። በአንድ የቤተሰብን ወዳጅን ጓደኛን ማጣት በጣም ከባድ ነው። አስቡት። በዛ ላይ እየራባት ነበረ። ያሳልፈውን እንኳን እየበላን ነበር እያለች ነው። በጣም ነው የምታሳዝነው። በዚህ ላይ እውነት እነ ሊያ ሊመሰገኑ ይገባል። እግዚአብሔር ይስጣችሁ። የእውነቴን ነው። በጣም ደስ የሚል ስራ ነው የሰራችሁ። እንኳን አቀረባችኋት። አሁን ላይ ምን እየሰራች ነው? እስኪ ቪዲዮ አይተነው እንመለስ። አሁን ኦንላይን ስራ ላይ ነኝ። በጣም ደስ የሚል ፕላትፎርም ላይ በትልቅ ክፍያ በጣም እውቅና የሌለው ነገር ግን ብዙ ሰዎች እየተጠቀሙበት ያለ ትልቅ ፕላትፎርም አለ። በሱ ነው የምተዳደረው። በፍጹም ቲክቶክ እኮ አይከፍልም። ቲክቶክ አድካሚ ነው። ቲክቶክ በጣም ብዙ ነገር ይጠበቅብሻል። ቃሪያ መብላት፣ ዱቄት ምንድነው የምትሰሪው? ሌላ ነገር ያንቺ በየንትሉ ይዞሽ ተዳኒ ጋር ሸዋቢ ያለባይ ማለት ነው። ቆይ አይ እኔማ እሺ ፕላትፎርም እንደ ዩቲዩብ እንደ ቲክቶክ አንድ ፕላትፎርም ነው። መዝናኛም አለው፣ መስሪያም አለው፣ መጥፊያም አለው። የምሰራው ኦንላይን ስራ ነው። ያን ስራ እኔ አውቀዋለሁ። ጨርሻ ላይ እነግራችኋለሁ። ይሄን ቪዲዮ አይተን እንመለስ። ሰሞኑን መነጋገሪያ ስለሆነችው ስለዚህ ልጅ አጠር አድርጌ ልንገራችሁ። በአንድ ፕላትፎርም አማካኝነት ፖፕ ላይቭ በሚባል አፕ አማካኝነት እዚህ ደርሻለሁ ብላ ዛሬ ላይ ቤቷን ሰርታ ላይፏን የተሻለ አድርጋ ትናንትና ያሳለፈችውን ነገር እየካሰች ትገኛለች እና የእናቶች አርአያ ስራ አውቀዋለሁ። ፖፕ ላይቭ ይባላል። ኦንላይን ነው የሚሰራው። ምንድነው የሚፈልገው? ስልክና ኢንተርኔት ብቻ ነው። ይሄ ካላችሁ ጊዜ ነው የሚበላው። ትንሽ ጊዜ በጣም ይፈልጋል። ከዛ ውጭ ለሁሉም እኩል ብር ይከፍላል። ደስ የሚለው በፈለጋችሁት አካውንት መግባት ይችላል። ንግድ ባንክም ይሁን በግል ባንኮችም ይሁን በማንኛውም ባንኮች ይከፍላል ማለት ነው። በጣም ደስ የሚል ነው። እንግዲህ የታችን ህይወት የተቀየረው በዚህ ስራ ነው ማለት ነው። እንኳን ደስ አለሽ። ሌሎቹም ምን ልስራ የምትሉ ካላችሁ ፖፕ ላይ በመስራት ይቻላል። ኦንላይን የተለያዩ ስራዎች አሉ። አሁን ቀጣይ የምናየው ዶክተር ጢሞቴዎስ በብዙዎች ተቀባይነት ያገኘው ምን ቢያደርግ ነው? ይህም ቪዲዮ አይተን እንመለስ። ሰዎች በነፃ የሚታከሙበት ክሊኒክ ልከፍት ነው ብዬ በጣም ብዙ የጤና ባለሙያዎች፣ ዶክተሮች፣ ነርሶች፣ የላቦራቶሪ ባለሙያዎች፣ ፋርማሲስቶች እኔም አለሁ አብሬ በነፃ አገለግላለሁ ሲሉኝ በጣም ነው የደነገጥኩት እውነት። እና ይህንን ተቋም እውን እናደርገዋለን። ያው በጣም ትልቅ የሆነ ነገር አትጠብቁ። በጣም ብዙ ቻሌንጅ ስላለው በትንሹ ነው የምንጀምረው፣ ግን አትሊስት መካከለኛ ክሊኒክ ደረጃ ነው የሚሆነው። ነገር ግን ትልልቅ የሆኑ ሰርጀሪዎችን ምናምን አብረውን የሚሰሩ የጤና ተቋማት፣ ሆስፒታሎች ምናምን በእርግጠኝነት ስለሚኖሩ ለነሱ ሶሻል ሚዲያ ላይ በነፃ ፕሮሞሽን እየሰራን እኛ ጋር የሚወጡ ታካሚዎችን እነሱ እንዲያክሙ እናደርጋለን ማለት ነው። ከእኛ ተቋም በላይ የሆኑ ሕክምናዎችን ማለት ነው። ነገር ግን አይዲያው የኢትዮጵያ ሕዝብ ከተባበረ መሳካት የሚችል ነገር ነው። በምንድን ነው የሚተባበረው? ምንም አይነት ገንዘብ እንዲያዋጣ አንፈልግም። እንዳልኳችሁ ተቋሙ የራሱ ገቢ ያለው ነው መሆን ያለበት እና ሕዝቡ ከኛ ጋር አብሮ ሶሻል ሚዲያ ላይ መኖር ብቻ ነው የሚጠበቅበት። በኋላ ብዙ ፕሮሞሽኖችን ልንሰራን ያለ ነው። ይህም ተቋም ደግሞ ሲቋቋም እያንዳንዱ ነገር በስፖንሰርሺፕ ነው የምናደርገው። ምንም አይነት ልመና አይኖርም። ስለዚህ ጀስት የእናንተ ቪው እና ላይክ ሼር ምናምን ነው የሚያስፈልገን። ስለዚህ እናንተ ይህን በማድረግ ብቻ አግዙኝ። ኤቭሪ ስቴፕ እያንዳንዱን ነገር እኔ ያሳያቸው እያንዳንዱን ነገር፣ ምክንያቱም እዚሁ ሶሻል ሚዲያ ላይ ነው የጀመርነው። ያን ነገር እስከ መጨረሻው ድረስ እዚሁ ሶሻል ሚዲያ ላይ እውን እስከሚሆን ድረስ አሳያችኋለሁ። ልጅ በሶሻል ሚዲያ ኑቲ በመባል ነው የሚታወቀው። የተለያዩ ኮንተንቶችን በመስራት ህይወቱን ቀይሯል። የሌሎችንም ህይወት ለመቀየር እየለፋ እየደከመ ይገኛል አሁን ላይ ማለት ነው። እና በተጨማሪ በነፃ የሚታከሙበትን እንክፈት እያለ ባመጣው አይዲያ ብዙዎች ተቀባይነት እንዳገኘ እየተናገረ ነው። በዚህ ሀሳብ ላይ እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። ቀጣይ የምናየው ዊንታን ለልጇ ባል በምን መንገድ መረጠች? ይህን ቪዲዮ አይተነው እንመለስ። የእውነትን ንገረኝ። እውነት ጠዋት ተነስተህ ታነጥፋለህ አልጋህን? አዎ ግድ። አልጋ ስርስ ምን አለ? አልጋ ስር እንትን ፍራሽ ስለሆነ አልጋ ስር ምንም
ይሄ ውሸት ነው። ይሄ መጀመሪያ አልጋዬን አነጥፋለሁ ብለሃል፣ ከዛ ፍራሽ ነው አልክ። ምንም የለም አልጋስ። እናትን በጣም ትወዳታለህ አሁን እንዳልከኝ። ለመጨረሻ ጊዜ ያደረክላት ነገር ምንድን ነው? አስቤዛ ገዛህላት? ዋው በጣም አሪፍ። ጠይቃህ ነው ወይስ ያስፈልጋታል ብለሽ? እኔ ብቻዬን ነው አሙዳ ሰው አንዳንዴ ሂጄ እጠይቃቸዋለሁ። ታዲያ ብቻህን ስትኖር አንጥፈህ ነው የምትወጣው? እውነትን ነው? እውነት። ኧረ ሹቱ እንዳለቀ ወደ ቤት መሄድ እንችላለን ቀጥታ ካሜራ ይዘን? ደነገጠ። ካሜራ ይዘን ይቻላል። እናትህ እንደዚህ የምትወዳት እስኪ ዴት ማረጋትን ልጅ ተዋውቂ ብልሃት ባትወዳት ምን ታረጋለህ? ወዲያ በደቂቃ ውስጥ? ዋው እናትህ እንደምትወዳት አውቃለሁ፣ ግን ልጄ ላይ እንደዚህ ትጨክናለህ ብዬ አላስብም። እሷ ላይማ አይደለም እሷን ያልኩት እኔ፣ ሌሎቹ ምን አገባኝ? እሷንማ ትወዳታለች። እርግጠኛ ነህ? እቤቴስ ይዛ ብትመጣ እኔ ጋር ለመጀመሪያ ጊዜ እንዴት ነው የምትተዋወቀኝ? እንዴት ነው የምትመጣው? ዝግጅት የምታደርገው እንዴት ነው? እንደገባህ ማን አስገባህ? በር ላይ እኮ ነህ። እንዲህ ገና በር ላይ ለማስገባት እኮ የማየው ነገር ያስፈልጋል። አበባ ትወጃለሽ? አበባ እኔ ፕሪፈር አደርጋለሁ። ፈርስት ታይም ሰው ቤት ሲሄድ ወይ አበባ ወይ ቸኮሌት። ግን ቸኮሌት ብዙ የማይወድ ሰው ሊኖር ስለሚችል ሙር አበባ ብዬ አስባለሁ። እንዲሁ አይቼ ምንም ደስ አላልከኝም ብለህ በምንድን ነው ሀሳቤን የምታስቀይረኝ? ይከፋል። ቢከፋህስ? እኔ ሀሳቤን አልቀይርም ስለከፋ። የኔን ሀሳብ እንዴት ታስቀይራለህ? በጣም ወደሃታል። ከእሷ ጋር ዴት ብታረግ ደስ ይልሃል። እኔ ግን አልወደድኩህም። ፕሩቭ አደርጋለሁ በማውራት ሳይሆን። አሁን አልተመቸሽም? አሁን አልተዘጋጀሁም ራሴን ለመግለጽ እኔን ለማሳመን። one word is enough። አንድ ቃል ራሱ ቢሆን እኮ በቂ ሊሆን ይችላል። እኔ የተግባር ሰው ብዙ ጊዜ የሚገርም አመራረጥ ነው። በዚህ መልኩ ነው ስትመርጥላት የነበረችው። ወደ 6 የሚሆኑ ናቸው እና እነሱንም እንደዚህ ጥያቄ ሁሎችንም አንድ ባንድ የምትፈልገውን ሁሉ ጠይቃ ነው የመረጠችላት። የትኛው ልጅ ተመረጠ? እስኪ ቪዲዮ አይተን እንመለስ። ጥያቄዎች የቀየርሻቸው ጀጅመንቶች ይኖራሉ? ሎኪ I would say that እሺ ዞረሽ የሁሉንም ቁጥር ኤ okay ያንቺ ምርጫ ማን ይሆናል? እሺ who do you think your mom is going to choose for you? ማንን የምትመርጥልሽ? let me write down the name. እሺ አሁን ሁሉንም ዙሪና ቁጥራቸውን እዩ። እሺ ያንቺ ሰሌክሽን ስንት ቁጥር ነው? እያዩአችሁ ነው። እኔ እናንተ አትኮርጁ። Who do you think she's going to pick? Oh. እሺ እሷ የመረጠችውን ሪቪል ታደርግላችኋለች። ኦኬ show your number. ኦኬ የኔ ምርጫ አላመነም። ኤክስፔክት አላደረኩም ለመናገር። አሪፍ ነው፣ ደስ ብሎኛል ስለተመረጥኩ እውነት። እሺ ስለዚህ አሁን እሷ ልትመጣ and she's going to see የመረጥሽውን። እሺ come in. Hi. Hi. እሺ እንዴት ነሽ? ምርጫዬ እንዴት ነው? ጥሩ ነው። ገምተሽ ነበር? No. Really? ትንሽ ገምቼ ነበር። ኧረ Not fully. I picked him because confident ነበረ። ስትመልስልኝም ደስ የሚል መልስ ነው የሰጠኸኝ። እንዳልከው ኮስተር ብልብህም ግን ሪል ነበርክ።
ደስ ያለኝ ደግሞ አንደኛው መልስህ እናትህ ባትወዳት ምን ታደርጋለህ ስለ ለማሳመን እሞክራለሁ አልከኝ። ወዲያው ተዋታለሁ ያሉ ስለነበሩ አትሊስት ያው እናቶች ፕሮቴክቲቭ ናቸው፣ ግን ደግሞ አንተ አምነህበት ከሆነ የምታስተዋውቃት እናት ያልወደደቻትን ብላ አለመተወህ ደስ ብሎኛል። ማንም እናት ደግሞ ትወዳታለች እርግጠኛ ነኝ። እና እሱ መልስህ ደስ አለ ፕሮቴክቲቭ ስለሆንክ። መረጠችበት መንገድ ይሄን ይመስል ነበረ። በዚህ ሀሳብ እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። ሁሌ እንደዚህ አይነት ሰዎች አሉ ወይ እስከ ማለት ድረስ ራሴን እንድጠይቅ ያደረገኝን ቪዲዮ አይተነው እንመለስ። እናንተ ኢትዮጵያ እያለሁ 200 ብር ያበደረች ልጅ ነበረች እና ማርያምን ረስቸው ቆይቼ አሁን ትዝ አለኝ። የሆነ ሰዓት እዛ እያለሁም ረስቸው ስጭኝ የሆነ ሰዓት ደውላ 200 ብር ላኪልኝ ስትለኝ ለምንድን ነው ስላት ነበረብሽ ወደ ክፍለ ሀገር የሰጠውሽ ላይ ከዛ እዚህ ልመጣ ፕሮሰስ ላይ ስለነበርኩ ሳልሰጣት መጣሁ። አሁን ትቸው እኮ ማለት ረስቸው ከርሜ አሁን ትዝ አለኝና አሁን 200 ብር ብቻ ልስጣት ወይስ እንዴት ነው ማለት ይደብራል። መቼስ አረብ ሀገር ነው ሲባል የሆነ ነገር ይታሰባልና በጣም ከበደኝ። ማለት ጓደኛዬ ናት፣ በዛ ላይ ደግሞ ዘመዴ ናት፣ የማዘር ያጎቷ ልጅ ናትና ማርያም ደበረኝ። ፋዘር እንደውዬ ስጥልኝ 200 ብር ልለው ነበረ። እንዴት ነው 200 ብር ብቻ ልስጣት ወይስ እንዴት ላድርግ እያልኩኝ ማርያምን በጣም ደብሮኛል። የኔ እናት እንግዲህ እንዳያችሁት ነው። እናንተ ቢሆን ምን ታደርጋላችሁ? ጨምራችሁ ትሰጣላችሁ ወይስ ያንኑ ትሰጣታላችሁ ወይስ ከነ ሁሉም ዝም እንዳላወቃችሁትስ እንዳላላላችሁ ሆናችሁ ዝም ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። እስከ መጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም